ሰላም ጤና ይስጥልኝ። ውድና የተከበራችሁ የአብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። ያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልኝ እያልኩኝ ዛሬ መጥቼላችኋለሁኝ። ዛሬ የመጣሁበት ቪዲዮ ምንድን ነው? ምናልባት ይጠቅማችኋል ብዬ ያሰብኩትን ነገር ልነግራችሁ መጥቻለሁኝ ማለት ነው። ሁለት ነገሮችን ነው የምነግራችሁ ማለት ነው። በተለይ በስደት ዓለም ያላችሁ ልጆች እንዲሁም ደግሞ በዳር ቤት የምትሰሩ ልጆች ማለት ነው ሁለት የሚጠቅማችሁ ነገር ልነግራችሁ መጥቻለሁኝ ማለት ነው። የቢዝነስ ስራ ማለት በኦንላይን የምትሰሩት ስራ ማለት ነው። ስለ ዩቱብ እና ስለ ፖፖ ነው የምነግራችሁ ማለት ነው። እኔ ለምሳሌ ሁለት ነገሮችን እሰራለሁኝ ማለት ነው። ይቅርታ፣ እኔ ሁለት ነገሮችን እሰራለሁኝ ማለት ነው። እንደ አማራጭ መዳም ቤት እሰራለሁኝ፣ ሁለተኛ ዩቱብ እሰራለሁኝ፣ ሶስተኛ ደግሞ ፖፖ ላይ እሰራለሁኝ ማለት ነው። እና ያው ብዙ ልጆች ትርፍ ነገር መስራት ትፈልጋላችሁ፣ ነገር ግን ጊዜያችሁን አትጠቀሙበትም ማለት ነው። እና እስኪ የሚጠቅማችሁ ከሆነ እኔ ልንገራችሁ ማለት ነው። ለምን ይሄ ነገር ብዙዎቻችሁ የምትፈልጉት ነገር ስላለ ማለት ነው። አብዛኞቻችሁ ዩቱብ ላይ ትኩረት ትሰጣላችሁ ማለት ነው። እና ዩቱብ ላይ ገና ያልጀመራችሁት ልጆች የመስራት ፍላጎት ይኖራችሁ እና ቀላል ይመስላችኋል ስትሰሩት ማለት ነው። ነገር ግን ዩቱብ ትንሽ ጊዜ ይወስዳል፣ ትንሽ ያስቸግራል። እንደምናስበው ቀላል አይደለም። ያን ያክል ከባድ ነው እያልኩኝ አይደለም፣ ግን እንደምናስበው ቀላል አይደለም። ያው ብዙ ነገሮች አሉት፣ የሚሟሉ ህጎች አሉት። እነሱን ነገሮች አሟልተን ነው ሞኔታይዝ ሆነን ሰዓት ሞልተን እንደገና ደግሞ ክፍያ የሚጀምርልን ማለት ነው። እና እንግዲህ እናንተ የትኛውን መርጣችሁ እንደምትይዙ እናንተ ታውቃላችሁ። ግን ይጠቅማችኋል ያልኩትን ሁለቱን ነገሮች ልነግራችሁ መጥቻለሁኝ ማለት ነው። መዳም ቤት የምትሰሩትን ስራ እንደ ቋሚነት አድርጋችሁ ትሰራላችሁ። ሌሎችን ነገሮች ደግሞ የኦንላይን ስራዎችን ደግሞ እንደ ትርፍ ነገር አድርጋችሁ ትሰራላችሁ ማለት ነው። ለምን ኋላ ላይ ከመዳም ቤት ስትወጡ ስትወጡ አገራችሁ ስትገቡ ወይንም ደግሞ በራሳችሁ ቤት ስትኖሩ የሆነች ነገር የራሴ የምትሉት ነገር ያስፈልጋችኋል አይደለ? ስለዚህ ከቀጠራችሁ ከምትሰሩት ስራ ስትወጡ የራሳችሁ ስራ ሊኖራችሁ ይገባል ማለት ነው። እና ስለዚህ ዩቱብንም ብትሰሩ ብትሞክሩ፣ በተለይ ጊዜ ያላችሁ ልጆች ቲክቶክ ላይ እና ሌላ አሉባልታ ሚዲያዎች ላይ ተቀምጠን ከምንውል ከዛ ላይ ጥፉ እያልኩ አይደለም፣ እዛም ላይ ተቀመጡ። ቲክቶክም ላይ ገብታችሁ ያው ፈታ ለማለት ዘና ለማለት አንዳንድ ነገር እንዳይደብራችሁ የሆኑ ነገሮችን ለማየት ነው ቲክቶክን የምትጠቀሙት አይደለ? አብዛኛውን ቪዲዮ ስክሮል እያደረግን ስናይ ነው የምንውለው ቲክቶክ ላይ ማለት ነው። እና እንጂ የተለየ ጥቅም አብዛኛው ሰው የጥቅም የሌለው ነው ማለት ነው። እና ዩቱብን ብትሰሩ መልካም ነው። እንደኔ አሁን ለምሳሌ በሰው ቤት ሆናችሁ ብታሟሙቁት ብትሰሩበት ሰዓቱም ይሞላላችኋል። እንደገና ደግሞ የሆነ ትላመዱታላችሁ ማለት ነው። ትላመዱታላችሁ። ከዛ ነገሮች ሲሞቻችላችሁ ከሰው ቤት ስወጡ የራሳችሁ ጊዜና ወቅት ሲኖራችሁ በራሳችሁ ቤት ሆናችሁ ሰፊ ጊዜ ሲኖራችሁ እንደ ልባችሁ ቪዲዮ የምትቀርጡበት ጊዜ ሲኖር የዛን ሰዓት በሰፊው ትሰሩበታላችሁ ማለት ነው። ግን እስከዛው ድረስ አንዳንድ ቪዲዮዎችን ብትለቁ ረጃጅም ቪዲዮ ላይ እየገባችሁ ከጓደኞቻችሁ ጋር ዝም ብሎ አላረል እንደ ግሩፕ ነገር ፈጠር አድርጋችሁ ሰዓቱን ለመሙላት ከጓደኞቻችሁ ጋር ምናምን እየተቀላቀላችሁ ብትሰሩ መልካም ነው። ሁለተኛው ደግሞ ፖፖ ላይቭ ይባላል ማለት ነው። እሱ አሁን በጣም ቀላል ነው አሰራሩ። በቃ እንደዚህ ገብታችሁ ይዛችሁ ነው የምትወጡት፣ እንደው አትወጡም ማለት ነው። ሁለቱንም ማስኬድ ትችላላችሁ። ግን እኔ በመካከል ላይ ዩቱብ መስራት አቁሜ ነበር ማለት ነው። ቪዲዮ መልቀቅ አቁሜ ነበር። ሙሉ ጊዜን ፖፖ ላይቭ ላይ አድርጌ ነበር ማለት ነው። ግን እሱ ነገር ትንሽ ጎዳ አድርጎኛል። ለምን የዩቱብ ሰዓቴን ቀንሶብኛል። ሁለተኛ ደግሞ ቪዲዮ ቶሎ ቶሎ ስለማለቅ ዩቱብ ላይ ታውቃላችሁ የምትከታተሉት ነገር ነው። በዛው ላይ እያከታተለ የሚለቀው ስልካቸው ላይ ማለት ለምሳሌ ሰብስክራይብ ያደረጓችሁ ልጆች የእናንተን ቪዲዮ አንድ ቪዲዮ ባዩ ቁጥር ቀጣይ ላይ ደግሞ ስክሮል ሲያደርጉ ሌላኛው ቪዲዮዋቸው ተንሸራፍቶ ይመጣላቸዋል ማለት ነው። እሱን እንደዛ እንዳይሆን አድርጌዋለሁኝ እኔ ማለት ነው። ለምን ቪዲዮ ስለማልሰራበት ቶሎ ቶሎ ስለማለቅበት የሚያውቁኝ ልጆች ሰብስክራይብ ያደረጉኝ ልጆች ራሱ ቪዲዮ ስለማለቅ እንረሳለን፣ ይረሱናል ማለት ነው። እና አሁን ወደዚሁ ተመልሼ ፖፖ ላይቭም እየሰራው ነው፣ ዩቱቤንም እየሰራው ነው። በየቀኑ ቪዲዮ እየለቀኩበት ነው ማለት ነው። እና ሰዓቱ ይቀንስብናል። በመካከል ላይ ደህና ሄዳችሁ በመካከል ላይ ደግሞ ቪዲዮ መልቀቅ ስታቆሙ ላይቭ ላይ መግባት ስታቆሙ ነገሮች ይቀንሱባችኋል ማለት ነው። ቪዲዮም እንትን እይታችሁም ይቀንሳል፣ ሰዓታችሁም ይቀንስባችኋል ማለት ነው። እና ስለዚህ በስርዓት የምትሰሩ ልጆች ካላችሁ
መስራት ትችላላችሁ። እኔ ብዙ ልጆች አውቃለሁ እኔ ጋር የጀመሩ ብዙ ኪሳራ ክስረው ብዙ ጊዜያቸውን መስዋዕትነት ከፍለው መጨረሻ ላይ ሲደርሱ ተስፋ ቆርጠው የተዉት ልጆች ብዙ አሉ። ብዙ ሄደው ብዙ ተጉዘው ትንሽ ስትቀራቸው ማለት ነው። እና ሁለቱንም ማስኬድ ትችላላችሁ ማለት ነው። ፖፖ ግን ቀላል ነው። ፖፖ ላይ ቀላል ነው። ገብታችሁ ቲክቶክ ገስት ላይ ገብታችሁ ከጓደኞቻችሁ ጋር እንደምትጫወቱት ማለት ነው። እዚህም ላይ ገስት ላይ ትገባላችሁ፣ ጓደኞቻችሁ ጋር ታወራላችሁ፣ ትጫወታላችሁ። በዛች በገባችሁባት በተቀመጣችሁባት ልክ ይዛችሁ ትወጣላችሁ ማለት ነው። ላይቫችሁም እንደዛው። ልዩነቱ ምንድን ነው? ከዩቱብ እና ከቲክቶክ ፖፖ ቪው አይፈልግም፣ ሰብስክራይብ አይፈልግም፣ ሰው ኖረ አልኖረ እይታ ኖረው አልኖረው አይፈልግም ማለት ነው። ብቻ ግን ሰው በሰው ነው ፖፖ የሚሰራው፣ ሰው በሰው አንድ ሰው አሁን ለምሳሌ እኔ መጀመሪያ ገብቼ በስር ሌሎች ልጆችን ሲይዝ ከነዛ ከልጆች ኮሚሽን ያገኛሉ። እነዛ ልጆች ደግሞ ሌሎች ልጆች ይዘው ይመጣሉ ማለት ነው። እነሱ ያመጧቸው ልጆች ደግሞ ሌሎችን ይዘው ይመጣሉ ማለት ነው። እያለ እንደ ምንድነው አያት ቅማት ምንጅላት ምናምን እንደሚባለው ማለት ነው። እንደዛ ነው። እንደዛ ቤተሰብ ነው ሆነን የምንሰራው ማለት ነው። የእውነት ቤተሰብ ይመስለኛል። አሁን እኔ በእኔ ስር ያሉ ልጆች ጋር በምሰራ ሰዓት የኔ ፋሚሊዎች ማለት ነው እና እኔ እንደ ትልቅነት ይሰማኛል ማለት ነው። የምር ነው የምነግራችሁ። ከዛ ልጆቼ፣ እናቴ፣ አያቴ፣ ቅማቴ እንደዚህ እያልን ነው ቤተሰብ ሆነን የምንሰራው ማለት ነው። እና በጣም ደስ ይላል። ፖፖ ላይ የምትሰሩት ነገር በጣም ደስ ይላቸዋል። ደስተኛ ሆናችሁ ነው የምትሰሩት። በቃ እንደ ቤተሰብ የእውነተኛ ቤተሰብ ፈጥራችሁ ነው የምትሰሩት ማለት ነው። እና የእውነት በቃ እንደ እናት አባት፣ እህት፣ ወንድም በቃ የስጋ ቤተሰብ ያላችሁ ነው የሚመስላችሁ ፖፖ ላይ ስትሰሩ ማለት ነው። የምር በጣም ነው ደስ የሚለው። በእንደዚ አይነት ነው የሚሰራው ፖፖ ላይ ማለት ነው። ሰው በሰው ነው። አንድ ሰው ከኋላችሁ በገባ ቁጥር ፊት ያገባ ሰው ለምሳሌ ኤጀንት ሆኖ፣ ኤጀንት ማለት ያኔ አስተማሪ ነው። የኢትዮጵያ 666 እንዳይመስላችሁ ባይሆን ማለት ነው። በኢትዮጵያ በባል እንደዛ ነው ብዙዎቻቸው የሚመስላቸው ማለት ነው። ግን እንደዛ አይደለም። ኤጀንት ማለት አስተማሪ እንደማለት ነው። ስለ ፕላትፎርሙ እያስተማረ አንድ ሰው በስሩ ልጆችን እየመዘገበ በሚሰራ ሰዓት ይበልጥ ኮሚሽን ያገኛል ማለት ነው። ከልጆቹን ኮሚሽን ያገኛል፣ በስሩ የያዛቸው ሰዎች ኮሚሽን ያገኛል፣ በራሱን በሚሰራውም ያገኛል ማለት ነው። ያለምንም ድካም ፖፖ ላይ በትንሹ ከፍላችኋል ማለት ነው። ምንም ሳትደግሙ ሰብስክራይብ ኖረኛል ኖረ ብላችሁ ሳትጨናነቁ በቃ ዝም ብሎ ይከፍላችኋል ማለት ነው። ብዙዎች የሚሸወሩት ምንድን ነው? እንዴት ሳንደክም ሳለፋ እንዴት በነጣ ይከፍልናል ይላሉ። ፖፖ ላይ ማለት ፖፖ ላይ በነጣ የሚከፍላቸው ነው የሚመስላቸው። ግን ማንኛውም ነገር ኦንላይን የሚሰራ ነገር ማንኛውም ነገር ሳትከፍሉ ሳትደክሙ ጊዜያችሁን መስዋዕትነት ሳታደርጉ ምንም ነገር የሚከፍላችሁ ነገር የለም በዚህ ምድር ላይ ምንም ነገር በነጣ የምትከፈሉበት ነገር የለም። ሰርታችሁ ነው። እኛ ሰዎች አንዳንድ ጊዜ በጉልበት የሚሰራ ነገር ነው ሰርተን አገኘን ብለን የምናስበው ማለት ነው። ግን ይሄ ግን የጉልበት ስራ አይደለም። የሚከፍልብን ሲስተም ምንድን ነው? በጉልበት ስራ አይደለም፣ ወይንም ደግሞ የሆነ ነገር ሰተን አይደለም፣ ከፍለን አይደለም። የሚከፍለን ምንድን ነው? በስልካችን በኦንላይን ነው የሚከፍለን ማለት ነው። አንደኛ ጊዜያችንን መስዋዕትነት አድርገን ነው። ሁለተኛ ደግሞ ስልካችንን አግለን ስልካችንን አቃጥለን ስንት ባትሪያችንን ጨርሰን ነው የሚከፍለን እንጂ በነጣ አይደለም። ኦንላይን ላይቭ ላይ ገብታችሁ የምትቀመጡበት ሰዓት አንደኛ እሱ መስዋዕትነት ይከፈላል። ሁለተኛ ስልካችሁ መስዋዕትነት ይከፈላል። ብዙ ነገር ይከፈላል። በዛ ነው የሚከፈላችሁ እንጂ ነጣ አይከፈልም። ነጣ የሚባለው ዝም ብላችሁ ጊዜያችሁን ሳትስገጡ ዝም ብሎ መጥቶ አካውንታችሁ ላይ ብራችሁ ቁጭ የሚለው ነው። እሱ ነጣ የሚባለው ማለት ነው እንጂ ማንኛውም ነገር ሳትከፍሉ ሳትደክሙ የሚከፍላችሁ ነገር የለም። ብዙዎች በነጣ የሚከፍለን ይመስላቸዋል። እንዴት በነጣ ይከፍላል? እንዴት ነው ይሄ በነጣ የሚከፍለን? 666 ሆኖ ነው እንጂ ምንድን ሆኖ ነው እንጂ የሚሉ ብዙ ልጆች አሉ ማለት ነው። ግን ታሰብነው ብዙ ነገር መስዋዕትነት ከፍለን ነው የሚከፍለን ማንኛውም ፖፖም ቢሆን ማለት ነው። እና ያው ከዩቱብ ትንሽ ስለሚሻል ትንሽ ቀለል ስለሚል ክፍያውም ደግሞ ቶሎ ቶሎ ስለሚከፍለን ነው ማለት ነው። ዩቱብ ላይ በአንደኛው ወር $70 ካልሞላ ቀጣይ ወር ላይ ያስተላልፋችኋል። ቀጣይ ወር ላይም ካልሞላላችሁ ቀጣይ ወር ላይ ያስተላልፋችኋል። እያለ አመት ድረስ ያቺ $7 ካልሞላች እስከ አመት ድረስ ያዘዋውራችኋል ማለት ነው። ይቆጥራል። 5-10 ትቆጥራለች። እስከሞላሽ ጊዜ $7 እስከሞላሽ ጊዜ ሰዓት ወሩን ይጨምርባችኋል፣ ያስተላልፋችኋል ማለት ነው። ይሄ ግን ቢያንስ እንደው ያለምንም ነገር ወር ብትሰሩ ቢያንስ በቀን 2000 ፖይንት ትሰራላችሁ ፖፖ ላይ ማለት ነው። ላይቭ ላይ 1 ሰዓት ተቀምጣችሁ 2000 ከፍላችኋል። ለዌልካሞች አይደለም፣ ለአዲስ ገቢዎች አይደለም አሁን እያወራ ያለሁት ለነባሮች። በላይቭ 2000 ከፍላችኋል። በ30 ቀን
በ30 ሲባዛ በሁለት 60 ሺህ ትደርሳላችሁ በላይ ብቻ ማለት ነው በወር። በዛ ላይ ደግሞ የፓርቲ ያለ ወንበር ላይ የምትቀመጡት በሱ ያማለ ጥርት ድብን ያለች በወር 100 ሺህ ትሞላላችሁ ማለት ነው። በወር ብራችሁን ማውጣት ትችላላችኋል ማለት ነው። ፖፖ ላይ ያለምንም ጥርጥር በየቀኑ ከሰራችሁ በየቀኑ ገስት ላይ ገብታችሁ ለአንድ ሰዓት ያክል ፓርቲ ከተቀመጣችሁ ለአንድ ሰዓት ያክል ላይቭ ከተቀመጣችሁ ማለት ነው። ዩቱብ ግን ቪው ያስፈልጋችኋል። የለቀቃችሁት ቪዲዮ ቪው ከሌለው ካልታየ ሰዓቱ ካልሞላ ዶላሯ ቆጥራ ካልሞላች እየወሩ ላይ እየጨመረ አመት ድረስ ራሱ ሊያደርሳችሁ ይችላል። $7 እስካልሞላ ድረስ ወደ አካውንታችሁ ብሩ አይገባም ማለት ነው። የግድ $7 ስትሞላ ነው ወደ አካውንታችሁ ብሩ የሚገባ ማለት ነው። የዩቱብ እና ልዩነቱ ይሄ ነው። ስለዚህ እንደ አማራጭ አርጋችሁ ዩቱብንም ብትሰሩ ፖፖ ላይቭንም ብትሰሩ አሪፍ ነው ማለት ነው። ከተመቻችሁ ሁለቱንም ብትሰሩ፣ ካልተመቻችሁ ግን አንዱ ላይ ብትሰሩ አሪፍ ነው ማለት ነው። በመዳም ቤት ሆናችሁ የምትሰሩ ልጆች ዋይፋይ እንደልባችሁ ነው። ከስንት አንዳንዶች ናችሁ በራሳችሁ ዋይፋይ የምትጠቀሙት። ብዙዎቻችሁ ፍሪ ዋይፋይ ነው የምትጠቀሙት ማለት ነው። እና ተጠቀሙበት፣ ስሩ። የሰው ተመልካች አትሁኑ። የምር ሰው ብቻ ማሳደግ አይደለም፣ እናንተ ምደጉ፣ ተንቀሳቀሱ። የምር ነው የምላችሁ። እንዴ እስከ መቼ የሰው ተመልካች፣ የሰው ገዳፊ፣ ሰው አሳዳጊ ሆናችሁ? ሰው ማሳደግ በእርግጥ ደስ ይላል፣ ግን ደግሞ እኛም መንቀሳቀስ አለብን። ሁልጊዜ የሰው ተመልካች መሆን የለብንም። አንድ ሰው ተለውጦ ስናይ ወይ እሱ እኮ ተለውጧል እኛ እንደዚህ ብለን ራሳችንን ማለት የለብንም። እኛም ከሰራን ከተንቀሳቀስ እንደ እነሱ ደረሱበት ባንደርስ ቢያንስ እኛ አሰብንበት እንደርሳለን ማለት ነው። ስለዚህ እኛም መስራት ይኖርብናል ማለት ነው። እኛም ከሰራን እንለወጣለን። ስለዚህ ስሩ፣ ተንቀሳቀሱ። እነሱ የሚሰሩትን ነገር ቪዲዮ ኤዲት ማድረግ፣ ቪዲዮ መማር፣ እንዴት ነው አፕሎድ የማደርገው፣ እንዴት ነው ቪዲዮ የምለቀው፣ እንዴት ነው ፕሮፋይል የማዘጋጀው፣ እንዴት ነው ቪዲዮ የምቀርጠው። ብዙ ልጆች አሁን በቃ ክብድ ያርጋችሁ የምታዩት ነገር አላችሁ ማለት ነው። ቪዲዮ ለመቀረጥ ራሱ ምን ላወራ ነው፣ ምንድነው ማውራው፣ ምን ብዬ ነው የምለቅ ብላችሁ ታስባላችሁ ማለት ነው። አዳዲሶች ምን ታደርጋላችሁ መሰላችሁ? ረጃጅም ቪዲዮ ላይቭ ላይ መግባት፣ ላይቭ ላይ ገብታችሁ ረጅም ቪዲዮ መስራት። ያው አዳዲስ ሰዓት ለመሙላት ስለሆነ ማለት ነው። አዳዲሶች አሁን ላይ ደግሞ ዩቱብ በጣም አሻሽሏል። ማርያምን በፊት 4000 ዋች ሀወር እና 4000 ሰዓት ማለት ነው እና 1000 ሰብስክራይብ ነበር ማለት ነው ሞኔታይዝ መሆን የሚቻለው፣ እሱን ስናሟላ ነበር። አሁን ላይ ግን በ300 በመቶ ሞኔታይዝ እያደረገ ነው። የምር ነው የምላችሁ፣ በ300 ሞኔታይዝ እያደረገ ነው። ረጃጅም ቪዲዮ ከሰሩ ላይቭ ላይ ብዙ ጊዜ የተቀመጡ ሞኔታይዝ ያደርጋል፣ ገንዘብ ክፍያ ይጀምርላችኋል ማለት ነው። እና ጊዜና ወቅት ያላችሁ ልጆች፣ ትርፍ ጊዜ ያላችሁ ልጆች ስሩ፣ ተንቀሳቀሱ። የመዳም ቤት ስራ ሲቀር ይቀራል። ሁልጊዜ መቼም የሰው አኗኗር ሆነን አንኖርም። የራሳችን ኑሮ መኖር ይኖርብናል። ሀገራችን መግባት ይኖርብናል። ከቤተሰቦቻችን ጋር ከልጆቻችን ጋር ምናምን መኖር እንፈልጋለን። በዛን ሰዓት የመዳም ስራ ሲቋረጥ የምንይዘው የምንጨብጠው ስናጣ ድጋሚ መልሰን ስደት እንመኛለን ማለት ነው። እንደዛ እንዳይሆን ግን የሆነች ነገር በጎን ያዝ ብናረግ ታገለግለናለች ማለት ነው። የምር አሁን ላይ ደግሞ በቃ ቴክኖሎጂ ተሻሽሏል። ሁሉ ነገር በየቤታችን ሆነን መስራት እንችላለን እና እንደ እግዚአብሔር ፍቃድ እስካሁን ድረስ እኔም ከስደት አልወጣሁም። ግን ያው እንደዚህ ይሄን ያክል መካሪ ሁኜ አይደለም። እኔም በስደት ነው ያለሁት፣ ሰው ቤት ነው ያለሁት። ግን እንደ እግዚአብሔር ፍቃድ እግዚአብሔር ፈቅዶ ከስደት እስከመወጣ ድረስ እንደዚሁ እያደረኩኝ በአንዳንድ ነገሮች ላይ ተፍተፍላለሁ ማለት ነው። በዛ ላይ ደግሞ ፈጣሪ ይጨመርበት። እንግዲህ እግዚአብሔር ሁላችን የሚያሰብነውን ያሳካልን፣ ከስደት ያውጣን፣ በራሳችን ሀገር ላይ በሀገራችን ላይ እንድንኖር ፈጣሪ ይርዳን እላቸዋለሁ ውዶቼ። ያው አሁን ላይ ባይጠቅመኝም አሁን ላይ ያን ያክል አሰብኩበት ባልደርስም ግን ኋላ እንደሚጠቅመኝ በሙሉ ልብ እርግጠኛ ነኝ ማለት ነው። ኢትዮጵያ በደንብ እንደምሰራበት ኢትዮጵያ ስገባ በቆራጥነት እንደምሰራበት 100% እርግጠኛ ነኝ። ለምን እያየሁት ስለሆነ ማለት ነው። አሁን ያለሁበትን ነገር ራሱ እያየሁት ስለሆነ ማለት ነው። በቀጣይ ላይ ደግሞ በዩቱብ የምሰራውን እና በፖፖ የምሰራውን ልዩነቱን እያንዳንዱ ሰፋ አድርጌ ያሳያቸዋለሁ። በፖፖ የምሰራውን በዚህ አስቀምጥላችኋለሁ፣ በዩቱብ የሰራሁትንም አስቀምጥላችኋለሁ። የትኛው በአጭር እንደሚከፍል፣ የትኛው ይበልጥ እንደሚከፍል፣ የትኛው እንደሚያዋጣ ሁለቱንም በሰፊው አብራርቼ አሳያችኋለሁኝ፣ እነግራችኋለሁኝ ማለት ነው። ለዛሬ መስራት ያለባችሁን ነገር እነግራችኋለሁ። በቀጣይ ቪዲዮ ደግሞ እያንዳንዳቸውን የምሰራቸውን ነገሮች ተነክፍያው እስካከፋፈሉ እንዴት እንደምንከፈል፣ እንዴት ድሮ እንደምናደርግ፣ እንዴት ብሩ እንደምናወጣ እያንዳንዱ ነገር በቀጣይ ቪዲዮ እነግራችኋለሁኝ ማለት ነው። እስከዛው ድረስ ከእናንተ የሚጠበቅባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኔም ለእናንተ ይጠቅማችኋል የምለውን ነገር ወደ እናንተ ሼር አደርግላችኋለሁኝ ማለት ነው ውዶቼ።
እና እናንተ ደግሞ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ጥያቄ ካላችሁ አንዳንድ ጥያቄዎች መቼም አይጠፉም በሰው ላይ እና እነሱ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁኝ። እንዲሁም ከእኛ ጋር መስራት የምትፈልጉ ልጆች ካላችሁ ፖፖ ላይቭም ሆነ ዩቱብ ግሩፕ እንኳን ወጥቻለሁኝ አሁን ላይ ስላልተመቸኝ ወደ ቲክቶክ ወደ ፖፖም ወደ ዩቱብም ስል ግሩፑ ላይ አልተመቸኝም እና ከዩቱብ ግሩፕ ላይ ወጥቻለሁኝ። ፖፖ ግሩፕ ላይ ነው ያለሁት አሁን። ፖፖ ላይ እኛ ጋር መቀላቀል የምትፈልጉ ልጆች ካላችሁ ኮሜንት ላይ አስቀምጡልኝ፣ አብረን እንሰራለን ማለት ነው ውዶቼ። ለዛሬ ይህንን ካልኳችሁ ይበቃል። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው ውዶቼ።